የአገዛዙ የድሮን ጥቃት በርካታ ገዳማውያንን ሕይወት ነጠቀ። በምስራቅ አማራ ቀጠና በተካሄደው ውጊያ የአገዛዙ ሰራዊት በእምነት ተቋማትና በንጹሃን ላይ የሚያደርሰውን ጥቃት አጠናክሮ መቀጠሉ ከተገለጸ በኋላ በቅርቡ የተሰማው የድሮን መከስከስ በወታደራዊ ክፍል ዘንድ ከፍተኛ ኪሳራ ማሳየቱ ተገለጸ። ቀዳሚው የግንባር መረጃዎችን በዝርዝር ተሰሟቸዋላችሁ። መዲናዋ ወደ ኦሮሚያ ትካለል የሚለው አጀንዳ ሊጸድቅ መሆኑ ተሰማ። አገዛዙ የአፍሪካዋን መዲና የክልል ከተማ ሊያደርጋት መቃረቡና የስልጣን አራዛሚው ኮሚሽን ስራውን እያስፈጸመ መሆኑ ተመላክተዋል። ሌላኛው የሰዓቱ መረጃችን ነው። በሱዳን ለወራት ያህል ተገድቶ የነበረው በሰሃራ በረሃ በኩል የሚደረግ የጦር ግንባር እንደገና ማንሰራራቱ የሚያሳዩ መረጃዎች ወጡ። የሱዳን መደበኛ ሰራዊት በሰሜናዊ ግዛት በሚገኙ የበረሃ አካባቢዎች በርካታ ወታደራዊ አጋዥ ኃይሎችንና የስንቅ ሰራዊቶችን በማንቀሳቀስ ላይ እንደሚገኝ ተገልጿል። የሱዳን ጦር በሰሃራ በረሃ ሰፊ ወታደራዊ እንቅስቃሴ ጀምረዋል። የአርኤስኤፍ የድሮን ጥቃትና የቀጠናው ውጥረት አሁንም ጨምረዋል። ቀጠናዊ መረጃውን እናስደምጣችኋለን። አሜሪካ ከኢራን ጦርነት 37.5 ቢሊዮን ዶላር ማውጣቷን የመከላከያ ሚኒስተሩ ተናገሩ። አሁንም ተጨማሪ ገንዘብ ተጠይቋል። በሌላ በኩል ትራምፕ የኢራን የኒውክሌር ተቋም ላይ ጥቃት ለማድረስ ዛቱ። አሜሪካ በኢራን ላይ የምታደርሰው ጥቃት 12ኛ ቀኑን ይዟል። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሐምሌ 16 2018 ዓ.ም የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝር እና አሁናዊ ዜናዎች ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። የአገዛዙ የድሮን ጥቃት በርካታ ገዳማውያን ሕይወት ነጠቀ። በምስራቅ አማራ ቀጠና በተካሄደው ውጊያ የአገዛዙ ሰራዊት በእምነት ተቋማትና በንጹሃን ላይ የሚያደርሰውን ጥቃት አጠናክሮ መቀጠሉ ከተገለጸ በኋላ በቅርቡ የተሰማው የድሮን መከስከስ በወታደራዊ ክፍል ዘንድ ከፍተኛ ኪሳራ ማሳየቱ ተገለጸ። በደቡብ ወሎ ሀገረ ስብከት በመካነ ሰላም አባይ ድልድይ አቅራቢያ በሚገኘው የአባይ ቅድስት አርሴማ ገዳም ላይ ሐምሌ 15 ቀን 2018 ዓ.ም ማርፈጃውን የድሮን ጥቃት ተፈጽሟል። ገዳማውያኑ በጸሎተ ቅዳሴ ላይ ያሉ በተፈጸመ ጥቃት 7 መነኮሳት ወዲያውኑ ሕይወታቸው አልፏል። 10 መነኮሳትና ደናግላን ለከባድ አካል ጉዳት ተዳርገዋል። የገዳሙ ንብረቶችና የጸሎት ቦታዎች ሙሉ በሙሉ ወድመዋል። ሐምሌ 15 ቀን 2018 ዓ.ም ከረፋዱ 4 ሰዓት ላይ ከመካነ ሰላም ከተማ ወጣ ብሎ በሚገኘው የአባይ ቅድስት አርሴማ አንድነት ገዳም ላይ በደረሰው የድሮን ጥቃት 10 መነኮሳት ላይ ጉዳት የደረሰ ሲሆን 7 መነኮሳውያን ወዲያውኑ መስዋዕት ሆነዋል። የሌሎቹ ተጎጂዎች ሕይወት በስጋት ላይ እንደሚገኝና የሟቾች ቁጥር ሊጨምር እንደሚችል ተጠቅሷል። አገዛዙ የሃይማኖት ተቋማትን ኢላማ ያደረገ ጥቃት ሲፈጽም የመጀመሪያው አለመሆኑ የሚታወስ ሲሆን ቀደም ሲል በወግድ ወረዳ መስጂድ በከባድ መሳሪያ መመታቱ፣ በመሃል ሳይንት የወረዳው የአትሮንስ ማርያም አስተዳዳሪን ጨምሮ 6 ካህናትን በመድፍ መገደላቸው፣ በወግድ ወረዳ ሰውኮሩ ቀጠና አባት ሼህና ደረሳዎች እንዲሁም በአቤ ጉርባ ቀጠና ቄስ መገደላቸው ይታወሳል። ይህ ህዝብንና ባህልን እንዲሁም ሃይማኖትን ያማከለ ጥቃት የአገዛዙን የጭካኔ ደረጃ የሚያሳይ መሆኑ ተገልጿል። በዚህ ዕለት ከቀኑ 11 ሰዓት አካባቢ በወይን አምባ ወረዳ 016 ቀበሌ ሰገሬት መሄጃ ሁላ በተባለ ስፍራ ተጨማሪ ጥቃት ለመፈጸም ቅኝት ሲያደርግ የነበረ ሌላ ቱርክ ሰራሽ ድሮን ሙሉ በሙሉ መከስከሱ ተረጋገጠ። በአካባቢው የሚንቀሳቀሱት የሚኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር አመራሮች ስፍራው ላይ በመገኘት የድሮንን መከስከስ ያረጋገጡ ሲሆን ይህም ለአገዛዙ ሰራዊት ትልቅ የቴክኖሎጂና የወታደራዊ ስትራቴጂ ኪሳራ መሆኑ ተመላክቷል። የፋኖ ኃይሎች በዞኑ እያደረጉት ያለው እንቅስቃሴና ያገኙት ድል የአገዛዙ ወታደራዊ የበላይነት እየተቀናቀነው እንደሚገኝ ተገልጿል። በጎጃም ደጋዳሞት ዋሽራና ጮቄ አካባቢዎች የነበሩ ዘመቻ ቀናትን ያስቆጠረ ሲሆን የፋኖ ኃይሎች የጠላትን ስምሪት በየቀጠናው በመከታተል ላይ ይገኛሉ። ለተከታታይ 5 ቀናት ከሐምሌ 11 እስከ 15 በደባይ ጥላት ግን ወረዳ ንጹሃን ኢላማ ያደረገ የመድፍ ጥቃት ተፈጽሟል። ከቆይ ከተማ 25 ኪሎ ሜትር ቀን ላይ ከጠዋቱ 3 ሰዓት ከ35 ጀምሮ በተፈጸመ ጥቃት መኖሪያ ቤቶች የወደሙ ሲሆን እድሜያቸው ከ9 እስከ 79 ዓመት የሆኑ ንጹሃን ሕይወታቸውን አጥተዋል። በእርሻ ስራ ላይ የነበሩ አርሶ አደሮች በደረሰባቸው ከባድ ድብደባ ከፍተኛ ጉዳት አስተናግደዋል። በፈረስ ቤት ከተማ የነበረው የ23ኛ ክፍለ ጦር አንድ ሬጅመንት ወደ ደብረ ማርቆስ የተንቀሳቀሰ ሲሆን በደጋዳሞት ወረዳ ከፍተኛ የጦር ጀነራሎች እና የዞን አመራሮች ስብሰባ ለማካሄድ ሞክረው እንደነበረ ሲገለጽ፣ በተጨማሪም ሰቀላ በተባለ ትምህርት ቤት አቅራቢያ 2 BM 21 ሮኬት አስወንጫፊ ውስጥ ተጠምደዋል ሲሉ ወታደራዊ ምንጮች ጠቁመዋል።
ወደ ዋሸራ የገባው የምስራቅ እዝ አንድ ሬጅመንት በ33ኛ ክፍለ ጦር የፋኖ ሻለቆች ተመቶ በርካታ የነፍስ ወከፍ መሳሪያዎችን በማስረከብ ከቦታው ለማፈግፈግ ተገደዋል። የ6ኛ እዝ ጥምር ኃይሎች በሜጀር ጀነራል ብርሃኑ ጥላውን መሪነት ስምሪት የወሰዱ ቢሆንም በየአቅጣጫው የመሸጉት አገዛዙ ኃይሎች ከደባይቆ ከተማ በመድፍ ወደ ጮቄ ተኩስ ከመክፈት ውጭ የጎላ የእግረኛ እንቅስቃሴ አላደረጉም። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ 104ኛ ኮር ስር የሚገኘው የ23ኛ ክፍለ ጦር አርበኞች ሰሞኑን ባደረጉት ከባድ ተጋድሎ የጠላትን ጦር በመደምሰስ ድል ተቀዳጅተዋል። በዚህ ተጋድሎ በርካታ የወታደራዊ አዛዦች የተደመሰሱ ሲሆን ለህሊናው ትግሉ ወሳኝ የሆኑ የቡድን የነፍስ ወከፍ የጦር መሳሪያዎች በፋኖች ገብተዋል። ሀገራዊ የምክክር ኮሚሽን አዲስ አበባን ወደ ኦሮሚያ ክልል ለመጠቅለል የተዘረጋ መድረክና የዓለም አቀፉን ማህበረሰብ ማታለያ መሆኑ በድጋሚ ተጋለጠ። በአብይ አህመድ አስተዳደር የሚመራውና ከጅምሩ ገለልተኛነቱ ጥያቄ ውስጥ ሲወድቅ የቆየው ሀገራዊ የምክክር ኮሚሽን የአዲስ አበባን ታሪካዊና ህጋዊ አቋም በመቀየር ከተማዋን ወደ ኦሮሚያ ክልል ለመጠቅለል ያለም አጀንዳ ቀርጾ እየሰራ መሆኑ ተገለጸ። ሀገራዊ የምክክር ጉባኤው በሳምንት ገደማ ሂደቱ ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 አባላትን በያዙ ጥቃቅን ቡድኖች ተከፋፍለው ውይይት እንዲያደርጉ ተደርጓል። ይህ የምክክር ሂደት ለ3 ቀናት ያህል እንዲቆይ በኮሚሽኑ የስራ ስልት ሰነድ ላይ ቢገለጽም የውይይቱ ቅርጽና ስፋት ሂደቱን በተያዘለት ጊዜ ለማጠናቀቅ የማይቻልና በይስሙላ የጸደቀ ላለማስመሰል የታለመ መሆኑ ተገልጿል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች በተሰኘው ሰነድ ውስጥ የአዲስ አበባን የህግ አቋም በተመለከተ 4 አማራጮችን አቅርቧል። እነዚህም የኦሮሚያ አካል ማድረግ፣ ሲቲ ስቴት ራስ ገዝ እንድትሆን መፍቀድ፣ የፌዴራል አካልና ራሷን የቻለች ክልል እንድትሆን የሚሉ የሴራ አማራጮች ተመዝግበው ቀርበዋል። በእነዚህ የቀረቡ አማራጮች ላይ ተመካካሪዎች ምክረ ሀሳብ እንዲያመነጩ የተጠየቁ ቢሆንም ከእነዚህ ውጭ ተጨማሪ ሀሳቦችን ማቅረብ ስለመቻሉ ምንም አይነት ግልጽ መመሪያ አልተቀመጠም። ይህ ደግሞ ሂደቱ አስቀድሞ በተቀመጠ ማዕቀፍ ውስጥ ተሳታፊዎችን አስገድዶ የመምራትና የከተማዋን ህልውና ወደ አንድ ክልል መጠቅለል እንደዋና አማራጭ የማቅረብ ድብቅ ፍላጎት እንዳለው አመላክቷል። በሰነዱ ውስጥ የከተማዋን መዋቅር በሚመለከት በርካታ ንዑስ አጀንዳ ተካተዋል። ከነዚህም መካከል የአዲስ አበባና የኦሮሚያ ክልል ግንኙነት፣ የከተማዋ የበጀት ድርሻ፣ የፌዴራል ዋና ከተማነት ሁኔታ፣ የከተማ ፖሊስና ፍርድ ቤት መዋቅር፣ የወሰንና የቦታዎች ስያሜዎች፣ የስራ ቋንቋና የቁስና ቁስ አልባ ቅርሶች አካታችነት በሚል ይገኝበታል። ነገር ግን የከተማዋን ነዋሪዎች መሰረታዊ የፌዴራሊዝም ውክልና የሚወስኑት አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይ ሆን ተብሎ በንዑስ አጀንዳነት ሳይካተቱ ቀርተዋል። ይህ አካሄድ የከተማዋን ነዋሪዎች የፖለቲካ ውክልና ድምፅ አልባ በማድረግ ከተማዋን ወደ ክልል ለመጠቅለል የሚደረገውን ጉዞ ያመቻቻል ተብሎ ከፍተኛ ተቃውሞ ተሰምቷል። ይህ በአብይ አህመድ አስተዳደር የሚመራው የምክክር ኮሚሽን በሀገሪቱ ውስጥ ያሉ ዋና ዋና ተቃዋሚ የፖለቲካ ኃይሎችና የህብረተሰብ ክፍሎች በሌሉበት የሚካሄድ ሲሆን ዋና ዓላማውም የስልጣን ዕድሜ ማራዘም፣ የገዢ ፓርቲ የፖለቲካ ፍላጎትና አጀንዳዎች በህዝብ ስም ህጋዊ ሽፋን እንዲያገኙ ማድረግ፣ ዓለም አቀፉን ማህበረሰብ መሸወድ፣ በሀገሪቱ አሳታፊና ዲሞክራሲያዊ ምክክር እየተካሄደ እንደሆነ በማስመሰል የውጭ ዲፕሎማሲያዊና ኢኮኖሚያዊ ጫናዎችን ማለስለስ፣ አዲስ አበባን መጠቅለል፣ የከተማዋን የራሷ እድል በራሷ የመወሰን መብት በመንጠቅና ታሪካዊ መዋቅሯን በማፍረስ የኦሮሚያ ክልል አካል ለማድረግ መንገድ መጥረግ እንደሆነ የፖለቲካ ተንታኞቹ ይገልጻሉ። አሁን እየተካሄደ ያለው የምክክር ሂደት የህዝብን እውነተኛ ፍላጎት የሚያንጸባርቅ ሳይሆን የገዢው ቡድን አስቀድሞ የጻፈው የፖለቲካ ድራማ በምክክር ስም የመተግበር ሂደት መሆኑን አሁናዊ ኩነቶች እያረጋገጡም ናቸው። የሱዳን ጦር በሳራ በረሃ ሰፊ ወታደራዊ እንቅስቃሴ ጀመረ። የአርኤስኤፍ የድሮን ጥቃትና የቀጠና ውጥረት አሁንም ጨምረዋል። በሱዳን ለወራት ያህል ተገዝቶ የነበረው በሳራ በረሃ በኩል የሚደረግ የጦር ግንባር እንደገና ማንሰራራቱ የሚያሳዩ መረጃዎች ወጡ። የሱዳን መደበኛ ሰራዊት በሰሜናዊ ግዛት በሚገኙ የበረሃ አካባቢዎች በርካታ ወታደራዊ አጋዦች ኃይሎችንና የስንቅ ሰራዊቶችን በማንቀሳቀስ ላይ እንደሚገኝ ተገልጿል። እንደ ሱዳን ትሪቡን ዘገባ የሱዳን ሰራዊት ከአንድ ሳምንት በፊት ጀምሮ ወደ ዳርፉር በሚያዋስኑ የሰሜናዊ ግዛት የበረሃ ቀጠናዎች ሰፊ ኃይል ማሰማራት ጀምረዋል። ይህ እንቅስቃሴ በዚሁ ቀጠና አዲስ የጦር ግንባር ለመክፈት ያለመ ነው ተብሏል። ወታደራዊ ኮንቮዮች በሰሜናዊ ግዛት በሚገኙ አልከናቅና አል ራሄብ በተባሉ ቦታዎች ላይ በመመሸግ ለአካባቢው ቀጣይ ወታደራዊ እርምጃዎች በመዘጋጀት ላይ ይገኛሉ። የሰራዊቱ ዋና ዓላማ ከግብጽ፣ ሊቢያና ሱዳን በሚገኙበት የሶስትዮሽ ድንበር አካባቢ ያለውን ግንባር በማስፋት እስከ ሰሜን ዳርፉር ድረስ ዘመቻ ማድረግ ነው። በተጨማሪም በቲና፣ እምባሩ፣ ካርኖይ፣ ኩልቡስና ጀበል ሙን አካባቢዎች ያለውን የሰራዊት ምሽግ ለማጠናከር ያለመ
ያለመ መሆኑ ተመላክቷል። የሱዳን ጦርና አጋሮቹ የፈጣን ድጋፍ ኃይል RSF ከሊቢያ የሚያገኘውን የጦር መሳሪያና የነዳጅ ማቾች መስመር ለማቋረጥ አልመዋል። RSF በጀነራል ኸሊፋ ሀፍተር በሚመራው የሱቡላ አልሰላም ኃይል አጋዥነት ሰፊውን የበረሃ ድንበር ለመሳሪያ ኮንትሮባንድ ሲጠቀምበት ቆይቷል። በበረሃው የሚደረገውን የጋራ ጦር ቅንጅት እንዲመሩ በ2005 ዓ.ም የዶሃ ስምምነትን የፈረሙት የፍትህና እኩልነት ንቅናቄ አመራር ሜጀር ጀነራል ባይት ደባጆ ተመድበዋል። በሌላ በኩል በሰሜን ዳርፉር ግዛት የሱዳን ጦርና የጋራ ኃይሎች የመጨረሻ ምሽግ በሆነችው ቲና ከተማ አቅራቢያ የሚገኝ የውሃ ታንከር በድሮን ተደብድበዋል። በቲና አካባቢ በሚገኝ ቤራንዶር የውሃ ማከፋፈያ ቦታ ላይ በተፈጸመው የድሮን ጥቃት 21 ሲቪሎች የተገደሉ ሲሆን 30 የሚሆኑት ደግሞ ከባድ ጉዳት አስተናግደዋል። የሰሜን ዳርፉር ህዝባዊ ምክር በሰጠው መግለጫ ጥቃቱ በፈጣን ድጋፍ ኃይል RSF የተፈጸመ መሆኑን ገልጾ የሰብአዊ መብት ድንጋጌዎችን በመጣስ ዜጎችና መሰረታዊ የልማት አውታሮች ላይ ያተኮረ ወንጀል ነው ብሎታል። ጥቃቱ በአካባቢው የሚገኙ አርብቶ አደሮችና ነዋሪዎች መጠጥ ውሃ በሚቀዱበት ወቅት በመፈጸሙ የህዝቡ መከራ ከብዶታል። በመጨረሻም በዛጋዋ ብሔር ተወላጆች ላይ የሚፈጸመው ዘር ተኮር ጥቃትና ውጊያ በመጨመሩ ምክንያት በሺዎች የሚቆጠሩ ዜጎች ወደ ጎረቤት ቻድ በመሰደድ ላይ ይገኛሉ። በሱዳን እየተካሄደ ያለው ደም አፋሳሽ ጦርነት ከሀገሪቱ ወሰን አልፎ የቀጠናው ትልቅ ስጋት እየሆነ በመጣበት በዚህ ወቅት የኢትዮጵያ አብይ አህመድ አስተዳደር የሚከተለው የውጭ ፖሊሲ የቀጠናውን ውጥረት የበለጠ እንደሚያባብሰው የፖለቲካና የደህንነት ተንታኞቹ ያሳስባሉ። የአብይ አህመድ አገዛዝ በይፋ ግልጽ ባያደርገውም በጀነራል መሐመድ ሐምዳን ዳጋሎ ለሚመራው የፈጣን ድጋፍ ኃይል RSF ዲፕሎማሲያዊ፣ ሎጂስቲካዊና ወታደራዊ ክህላ በመስጠት መከሰሱ አይዘነጋም። RSF በሱዳን ህዝብ ላይ ለሚያደርሰው የዘር ማጽዳት፣ የሲቪሎች ጭፍጨፋ፣ የመሰረተ ልማት ውድመት ድጋፍ መስጠት ኢትዮጵያ ከአረብ ኤሚሬቶችና ሌሎች ከቀጠናዊ ኃይሎች ጥቅም በማጣመር ቀጠናውን ወደ ባሰ የብጥብጥ አዙሪት ያስገባዋል ሲሉ ተንታኞቹ ተናግረዋል። የአብይ አህመድ አቋም ኢትዮጵያን በተለያዩ መንገዶች ለከፍተኛ አደጋ ይዳርጋል። የሱዳን መደበኛ ጦር ሳፋ ከግብጽና ኤርትራ ጋር አጋርነቱን እያጠናከረ በመጣበት ወቅት የኢትዮጵያው አገዛዝ ከRSF ጎን መቆሙ በኢትዮጵያና ሱዳን አወዛጋቢ ድንበሮች አዲስ የጦር ግንባር ሊከፍት ይችላል። ሱዳን ከኢትዮጵያ ጋር ያላትን ታሪካዊና ዲፕሎማሲያዊ ግንኙነት ሙሉ በሙሉ እንድታቋርጥና ከኢትዮጵያ ባላንጣ ሀገራት ጋር እንድትሰለፍ መንገድ ይከፍታል። በምዕራብ ሱዳንና በሁለቱ ሀገራት ድንበር አካባቢ የሚካሄደው ውጊያ በሚሊዮኖች የሚቆጠር ስደተኞች ወደ ኢትዮጵያ ድንበር የሚያፈስ በመሆኑ ቀድሞውኑ በኢኮኖሚና በውስጥ ሰላም መታወክ ላይ የምትገኘው ኢትዮጵያ ተጨማሪ ሸክም ይሆንባታል። በሱዳን በረሃዎችና በዳርፉር እየተካሄደ ያለው ወታደራዊ እንቅስቃሴና የሲቪሎች እልቂት የቀጠናውን አለመረጋጋት ጥግ ያደረሰ ሲሆን የአብይ አህመድ አገዛዝ በሱዳን የውስጥ ጉዳይ ጣልቃ በመግባት ለRSF የሚያሳየው ድጋፍ ኢትዮጵያን አላስፈላጊ ቀጠናዊ ጦርነት ውስጥ ሊከታት የሚችል አደገኛ አካሄድ መሆኑ ይገለጻል። ትራምፕ የኢራን የኒውክሌር ተቋም ላይ ጥቃት ለማድረስ ዛቱ። አሜሪካ በኢራን ላይ የምታደርሰው ጥቃት 12ኛ ቀኑን ይዟል። ፕሬዚዳንት ዶናልድ ትራምፕ ከመሬት በታች የተገነባው የቴህራን የኒውክሌር ተቋም ላይ ጥቃት እንደሚሰነዘሩ ዝተዋል። ትራምፕ በኢራን ናታንዝ የሚገኘው ከምድር በታች የተገነባው የኒውክሌር ተቋም እንደሚመቱ መዛታቸውን ተከትሎ ቴህራን ያጻፋ ምላሽ እንደምትሰጥ አስጠንቅቃለች። የአሜሪካ ማዕከላዊ ሴንቴኮም እንዳለው በኢራን ላይ እየደረሰ ያለው ተከታታይ ጥቃት ዓላማው በሆርሙዝ ወሽመጥ ላይ ለንግድ መርከቦች አስጊ የሆነ አቅሟን ለማዳከም ነው። የኢራን ብሔራዊ መገናኛ ብዙሃን እንደዘገበው በቴህራን የአየር መቃወሚያዎች ስራ እንዲጀምሩ ተደርጓል። በታባሪዝ፣ ቻባሃር፣ ኮናርክና ቡሸር ፍንዳታዎች መሰማታቸው ተዘግቧል። ቡሸር የኢራን ብቸኛው የኒውክሌር ማብለያ ተቋም የሚገኝበት ሲሆን ኢራን አሜሪካ ላደረሰችባት ጥቃት በምላሹ በመካከለኛው ምስራቅ የሚገኙ የጦር ሰፈሮቿ ላይ ድብደባ አድርሳለች። ኢራንና አሜሪካ የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም በሆርሙዝ ወሽመጥ አስተዳደር ጉዳይ ዳግመኛ ወደ ውጊያ ተመልሰዋል። ኢራን ከ30 በላይ የንግድ መርከቦች ላይ ጥቃት አድርሳለች ሲል የአሜሪካ ማዕከላዊ ዕዝ ከሷል። የኢራን ወታደራዊ ተቋማት፣ የባህር ኃይል፣ የአየር ኃይልና ሌሎችም የአገሪቱ የጦር መሰረተ ልማቶች ላይ ጥቃት መፈጸሙንም አስታውቀዋል። ይህ በእንዲህ እንዳለ አሜሪካ በኢራን ጦርነት $37.5 ቢሊዮን ማውጣቷን የመከላከያ ሚኒስተሩ ተናገሩ። አሜሪካ ከኢራን ጦርነት ወደ $37.5 ቢሊዮን ገደማ ማውጣቷን የመከላከያ ሚኒስተሩ ፔት ሄግዜት ተናገሩ። ያለፈው ግንቦት ወር ላይ ከቀረበው የ8 ቢሊዮን ዶላር ወጪ ያሁኑ ከፍተኛው ነው ተብሏል። ሄግዜት ለአሜሪካ ሴኔት በሰጡት ማብራሪያ ለፔንታጎን ተጨማሪ $87 ቢሊዮን እንዲመደብ ጠይቀዋል። ከዚህ ገንዘብ $67 ቢሊዮን በመካከለኛው ምስራቅ ለሚካሄደው ኦፕሬሽን የሚውል ነው ብለዋል። ሄግዜት ማብራሪያ በሰጡበት ወቅት ጦርነቱን የሚቃወሙ ሰዎች ድምጻቸው በተደጋጋሚ በማሰማት ንግግራቸውን አቋርጠዋል። ኢራንና አሜሪካ በድጋሚ ወደ ግጭት ከተመለሱ ወዲህ ሄግዜት በካፒታል ሂል ተገኝተው ማብራሪያ ሲሰጡ ያሁኑ ለመጀመሪያ ጊዜ ነው። 3 አሜሪካውያን ወታደሮች በኢራን ጥቃት ተገለዋል። ዋይት ሃውስ ለቀጣዩ በጀት ዓመት $1.5 ትሪሊዮን እንዲፈቀድለት ጠይቋል። አሜሪካ በኢራን ላይ የምታደርሰው ጥቃት 12ኛ ቀኑን ይዟል። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ሐሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁ እንዳዘነጉልና ሳስባችሁ ወደድን። በያላችሁበት መልካም ጊዜ ተመኘን። ቸር ቆዩን።